ሰላም ክቡራት ውድ የቻናሌ ምርጥና ብርቅዬ ቤተሰቦቼ እንደምናችሁ ውድ የሀገሬ ልጆች ባላችሁበት ሰላማችሁ ብዝት ይበልልኝ። እንደምናችሁ ለማታቁኝ እንግዲህ አማን እባላለሁ። እንግዲህ ወንድማችሁ ለዚህ ቻናል አዲስ የሆናችሁ ሰዎች ላይክ እያደረጋችሁ ሰብስክራይብ እያደረጋችሁና ኮሜንት ሐሳብ እየሰጣችሁ ቤተሰብ እንሆናለን ማለት ነው። እንግዲህ አብርሽና ወንድሙ ከባድ ግጭት ውስጥ ገብተዋል ወገን፣ ከባድ ግጭት ውስጥ ገብተዋል ማለት ነውና ነገሩ እየተጧጧፈ ነው እና አሪፍ ሐሳብ የተሰጠበት ቦታ ላይ ነው እንግዲህ የምትገኙት። አሪፍ ሐሳብ አስተያየታችንን እናጋራበታለን። የትም መሄድ አይቻልም። ሁላችሁም አንድ ላይ ቁጭ በሉ፣ ሐሳብ አስተያየታችንን እናጋራለን። ወደ ቪዲዮ ቆይ ተረጋጋ እንዴ እስቲ። እሺ ፓስፖርቱን ለምን ነው አንዴ ጥያቄ ነው የምጠይቀው። አለቀኝ። ዞር በል። ፓስፖርቱን ለምን ነው ተረጋጋ። ቶሎ በል መለስልኝ። ፓስፖርቱን ለምን ነው ሰቀብኝ? ለምን ነው ሰቅብኝ እንጂ? ቆይ አንዴ ተረጋጋ። እሺ ተረጋጋለሁ። ለምን ነው ሰቅብኝ? የማይመስል ነገር እኮ ነው ያደረጉት። የምር እንዴት ይሄ ልጅ ቃል እኮ ግን አንዳንድ ጊዜ የሆነ ነገር አይታችሁ ግን ቃል አታጡም። ግን ለምንድን ነው ፓስፖርት መውሰዱ ምንድነው ጥቅሙ? ለምንድን ነው አሁን ይሄ ልጅ ከሀገር ወጥቶ በቃ ሰላሙን መመለስ አለበት፣ ወደ በፊቱ ማንነቱ መመለስ አለበት አይደል? ይሄ ልጅ ለምንድን ነው እንደዚህ እንትን የምትሉት? የትም ምን አገባህ? እኔ ፓስፖርት እንዴት ወስዳለህ? ስንት ነገር አቅጄ ስንት ነገር እንደተበላሸብኝ ታውቃለህ? ታውቃለህ ወይ? ተናገር። ስንት ነገር እንዳበላሸብኝ ታውቃለህ? አንተ እኮ ዋሽተህ ሲጀመር የምትሄደውም እንደ የፈለገ ዋሻ አልዋሻ ማለት ነው። እዚህ ጋር ሩታኔ በጣም እንዴ ምን ማለታችሁ ነው? ቆይ እናንተ እንዴ ይህ ልጅ ከሚሄድበት ቦታ አንደኛ ለምንድን ነው የምታሰናክሉት? ልጅ ወደ ፈለገበት ቦታ መሄድ ይችላል። ህፃን አይደለም አይደለ? ይሄ ልጅ ምን ማለት ነው? ቆይ አሁን እናንተ አስቁማችሁ እረስ ማትመጣ ገብቶኝ ነበረ። ከዛ ፓስፖርቱን ስናየው ፓስፖርቱን ሲኛ ተረጋጋ። መጀመሪያ አንዴ ተረጋጋ። አብርሃም የጻቀው ታቀደኛ ፓስፖርት ታዲያስ እኮ ተኝሽ እኮ ተረጋጋ። ኤፍሬም ዛሬ እኮ ታገደኝ ነገር ከረጅም ያታገደኝም እኮ ተረጋጋ። ምን ማለት ነው? ቆይ ፓስፖርት ወስዶ ተረጋጋ ማለት እንዴ? ምን አይነት ቀልድ ነው የምትቀልዱት? ስማኝ አብርሃም፣ አሁን አንተ የሚጠበቅብህ መረጋጋት ነው። ገባህ አይደለ? ሄደህ ጥሩ ነገር ላይ ገጥሞ ይችላል። ስማኝ አብርሃም፣ ጥሩ ነገር ላይ ገጥሞ ይችላል። ለበጎ ነው ብለህ ማሰብ እንደተቃጠለብኝ ያውቃል እንዴ ዳኒ? እኔ በጣም ያናደደኝ ነገር ምን እንደሆነ ታውቃላችሁ? ዳኒም መጥቶ እዚህ ጋር ተረጋጋ ማለቱ ምን ማለት ነው? ቆይ እንዴ ይሄ ልጅ ከሀገር ሊወጣ አስቦ የትም ይሁን ባይዜ የፈለገበት ቦታ የመሄድ መብት አለው አይደለ? ቀስ ብሎ እንዲያስብም ለራሱ ጊዜ መሰጠት አለበት። ከከተማም ይውጣ ከሀገርም ይውጣ የትም ይሄድ ይሄ ልጅ እንደዚህ ነገር ማድረግ የህፃን ስራ ግን ዳኒም እጁ አለበት ማለት ነው እዚህ ነገር ውስጥ። ይገባኛል እኮ በረራ መለጠኝ እኮ ፓስፖርቱን እነሱ ላይ ወስድ ኖሮ አያመልጠኝም ነበረ እኮ ስማኝ ሰማኝ ፓስፖርቱን እነሱ የወሰዱት ዛሬ እንኳን ደግሞ ነገር ሰሩ ብዬ ነው ማስታወሪ ነው። ስለዚህ ተረጋጋ በቃ። አሁን ደህና ከመሆነ ሰማኝ። ቆይ አንዴ ተረጋጋ አብርሃም። እንዴ አንዴ ተረጋጋ። ስማኝ አሁን ደህና ከመሆነ ማለት ነው ከሀገር መውጣት ብቻህን ልክ አይደለም፣ አግባብ አይደለም። ዳኒ አንድ ጊዜ አዳምጣኝ። እኔ ስንት ነገር አስቤና አቅጄ ነው የወጣሁት። እንዴት ፓስፖርቴን ይወስዳሉ? ሰማይ ለአንተ አስበው ነው ይሄን ያደረጉት ነገር። ገባህ አይደል? ብትሄድም ጥሩ ነገር ላይ ገጥሞ ይችላል። ሂዳይታል ዳኒ ሂዳይታል ትሄ አብርሃም ለምን በመልካም አታስበው? ይኸውልህ ሁሉም ነገር ለበጎ ነው የሚሆነው። አሁን ምናልባት አንተ ከዚህ ሀገር ያልወጣህበትን ለበጎ ነው የሚሆነው። ገባህ አይደል? ስለዚህ ፓስፖርት ምንም ያሳስበህ ነገር ሰማኝ አብርሃም፣ ያሳስበህ ምንድን ያሳስበህ ፕሮግራም አድርገህ ሄድክበት። ሲጀመር ማንም ሁሉም ሰው ቅር ብሎታል አንተ በመሄድ። አዳምጠኝ። በረራ አመለጠኝ እኮ ኤርሚ፣ አመለጠኝ እኮ ሰዓቱን አይተሽዋል። አመለጠኝ እኮ ትሰማኛለህ? ፓስፖርቱን እነሱ ባይወስዱት ኖሮ እኔ ሄጄ ነበር አይደል እንዴ እኮ ለምን ልጁ እንዲሄድ ለምንድን ነው? እኔ አላቅም። ብቻ ምን አስባችሁ እንደሆነ ኤፍሬምና ሩታ እኔ አላቅም። ምንድን ነው ለበጎ ነው እንዴ? ስንት ነገር አቅጄ ስንት ገንዘብ አውጥቼ ስንት ነገር አንተ ብዬ ነው ያታከኩት። ገንዘቡም እኮ ይመለሳል አይደል እንዴ አብርሃም? ምን ሆነሃል? በእግዚአብሔር ይሄን ያለ ገንዘብ በጣም አሳዛኝ ክስተት ምሽቱን ቤተሰብዬ ማይክል ጃክሰን ወደ ሚሄድበት ሀገር እንግዲህ ኤርፖርት ድረስ ተጉዞ አቶ ኤፍሬም እንግዲህ ፓስፖርቱን ደብቆበታል ማለት ነው። ማይክል ጃክሰን ታዲያ ጉረሮውን አንቆ እንዳንገጫገጨውና ሩታም እዛ ቦታ ላይ ተገኝታ ተው እያለች ዳንኤል ሪያል ሾም እንግዲህ ባትሄድ ባይናቸው ሁሉም እንግዲህ እነ ሄርሜላ ማለት ነው። ሁሉም በነገራችን ላይ እነ ሄርሜላም እነ ሩታም እነ ዳኒም አንድ ላይ በቃ ያቀነባበሩት ነገር እንደሆነ በቃ አይተን መረዳት እንችላለን። ባይዚ ይሄ እኮ የሚያስታውቅ ነገር ነው።
ተውት ልጁ ይሄድ። እንዴት ኤፍሬም በነገራችን ላይ አብርሃም ይሄ ልጅ እውነት እኔ የሆነ ብቻ ነገር አለ የሆነ ያቀዱት ሴራ አለ። ቢሆንም ግን አብርሃም ታደሰንና ሄርሜላን ይሄንን ያህል በቃ ለማራራቅ የማታመጣው ሴራ የለም። ምክንያቱም አብርሃም ታደሰ ቤተሰብ ታሟል። የታመመ ልጅ ደግሞ ወደ ራሱ አሁን ተመልሷል አይደለ? ጤንነቱን በደንብ እንዲረጋገጥ ጥሩ አየር እንዲወስድ በፍጹም አይፈልጉም። እንደዛ ነው እኮ የሚመስለው የምር ለመናገር እነዚህ ልጆች ያደረጉት ነገር በጣም የሚደብር ነገር ነው። ምን ማለት ነው? ቆያም ፓስፖርት ደብቆ እንዳትሄድ ማለት አንድ ልብ የተነሳለብ መልስ ማለት ምን ማለት ነው? ቆይ ተመለስ ማለት ምን ማለት ነው? ልቡን ነው እዚህ ጋር መመለስ ያለባቸው እንጂ ፓስፖርት ስላስቀሩ እኮ ዛሬ ቢከለከለ ሄደች ነገ ደግሞ እንትን ይላል። አንደኛ ገንዘብ ይከስራል፣ ሰዓቱን ያሳጣዋል። ምን እዚህ አብርሃም ታደሰ ይሄንን ልጅ ማለት ነው አንተ በሄርክበት መንገድ እንዲከተልህ ባታረገው እንደኔ መልካም ነው። ደግሞ እኔም እንደዛ ነው ማስበው። ጥርሱን ልክ እንደ ዝንጀሮ ብልጭ እያደረገ አራንተ ትንሽ አታፍርም? ወንድም እንደው ጧት ማታ ከሩታ ጋር ልክ እንደ ማሲንቆ መቺ አዝማሪ አብረን የምትዞረው አብረን ዙር። እውነት እኮ ነው። እኔ ኤፍሬም ምን አስቦ ነው? ቆይ የሚያገባኝ ታሪክ የለም። ግን አብርሃምን ተፋታው፣ ሄርሜላን ተፋታት፣ እውነት ተፋታት። ዳኒ ሪያል ሾው እንኳን ምንም ያልተወለደው ከሱ ጎን ቆሞ ለእውነት የሚከራከር ልጅ ነው አብሮ ማለት ነው። አንተ ግን የማስመሰል ሩታ በቃ ይበቃሻል፣ አይፈልግሽም ይሄ ልጅ አይደለ? ያ ይሄ ልጅ በቃ ፍላጎቱን እንግዲህ እንዳየነው ነው። እንደማይፈልጋት ብዙ የሚያስታውቁ ነገሮች አሉ፣ ብዙ ያየናቸው ነገሮች አሉና እኔ ኤፍሬምም ምን እያሰበ እንዳለ ዳኒ ሮያል እንግዲህ ምንም ሳይሆን አንድ ላይ ሳይወለዱ ለሱ ደና መሆንና ለሱ በጣም መሻሻል ከጎኑ ያለ ልጅ ነው። የማይፈልግሽን ወንድ ተከትለሽ መሄዱ ላንቺ ውርደት አይሆንብሽ? የልጅ አባት ነው ስትይ ትንሽ እንኳን ሼም አይቆነጥጥሽም ወይ? የልጅ አባት የት ነው ማይክል ጃክሰን የሆነው? ፈቶሻል በአደባባይ እኮ በትምትል ይወልዳል ብለሽ ካበቃሽ በኋላ ዛሬ እንዴት ከዚህ ከልጅ ጋር ኤርፖርት ድረስ? ቤተሰብ በጣም ነው የሚያሳዝነው። እንግዲህ አብርሃም እንዳይሄድ ተደርጎ ፓስፖርቱን እንግዲህ እንትን ብለውታል። እኔ ምን እንደምል አላቅም። ይደብራል። የምር ነው የምላችሁ። የሁላ ንግግር ተናግራ አሁን ደግሞ ይህንን ነገር ማድረግ እኔ እንጃ እንዴት ብታስቡት ነው? ቆይ ሄርሜላ ከረሜላ አይዞሽ፣ ይሄ ነገር ያልፋል። ሄርሜላ ከረሜላ በነገራችን ላይ በጣም አዝናለች። ምክንያቱም አብርሃም ወደ ውጭ ሀገር እንዲሄድ በፍጹም አትፈልግም። ምክንያቱም እዛው ሀገር ውስጥ ሆኖ ሰላም ነገር እንዲፈጠር ነው የምትፈልገው። እሱ ደግሞ ያንን እንደምናውቀው ነው። እንግዲህ ስለ ሄርሜላ ሁላችሁም አዲስ ይሆንባችኋል ብዬ አላስብም። እኔ አየሩን አይቶት መመለስ ነው የሚፈልገው። ስለዚህ አብርሃም አንተ በጣም ንጹህ ሰው ነህ እናውቃለን። የሚቀጥል ቪዲዮ አለ በነገራችን ላይ በጣም ደስ የሚያስብለን ቪዲዮ። ግን ኤፍሬምን እንደዚህ በቃ ልክ በቃ ቅጥቅጥ ማድረግ አለበት። ቀጥቅጠው በቃ ምን ያመጣል? ይሄ እኮ በአንድ ጥፊ እኮ የሚመለስ እኮ ልጅ እኮ ነው። ለምን ዝም ትለዋለህ? ራስክን ያላስከበርከው አብርሃም። ኤፍሬም ሩታ ቄስር ካለ ጀምሮ በጣም ሌላ ሰው ሆኗል። ራሱን ቀይሮታል። እንዴት የሰው ልጅ በወንድሙ ይቀየራል? ምን አይነት እኔ ምን አይነት ጊዜ ላይ ደረስን? ቆይ እንዴት ነው ሰው በወንድሙ? እኔ መቼም ነው መቀየር አለበትም ይቀየራልም ሲባል እኔ መስማት እኔ ዱብዳ እኮ ነው የምር። ሰው ነገር ምን ነገር የሆነ ነገር ቀምሷል። አብርሃም በሻንጣ ልብሱን ካረገ በኋላ ኤፍሬም የሚለብሰው አጥቶ ይኸው ቲሸርት ነው የሚለብሰው። የአብርሃም ልብስ ነበር እስከዛሬ ስለብስ የነበርከው። አሳፋሪ። ለማንኛውም እንደውነስ መሳቂያ ይሆንክ ነው። መሳቂያ ከምትሆን ይሄ የምታደርገውን ድርጊት ማስቆም አለብህ ብዬ ነው እኔ ሜን ነገር ማስቆም አለበት ብዬ ነው ማስበው። አብርሽ የምር ነው ብላችሁ እየተደረገ ያለው ነገር በጣም ነው የሚደብረውም ያሳፍራልም። ሰው ሊሄድ የተነሳውን ሰው ትኬት የቆረጠን ሰው ፓስፖርት መውሰድ ማለት በጣም ቱማች ዊርድነት ነው። በጣም ነው የሚደብረው። እናንተ ግን ስለዚህ ቪዲዮ ምን ሐሳብ አስተያየት አላችሁ? እኔ በጣም ነው የደበረኝ። ሐሳብ አስተያየታችሁን ማጋራት እንዳይረሳ። ፋሚሊ ሁኑ፣ ሰብስክራይብ አድርጉ። ወዳችኋለሁ። በቀጣይ ቀን እስከምንገናኝ ቸር ሰንብቱልኝ። ሰብስክራይብ አድርጉ። ይሜ